ፍጥረታት ሁሉ ለመተንፈስ በሚቸገሩበትና አየራቸው እጅግ አስቸጋሪ በሆኑባቸው በዓለማችን ከፍተኛ ተራራዎች ላይ አንድ ብቸኛ የከፍታ ገዢ በታላቅ ጸጥታና ግርማ ዓለምን ከላይ ቆሞ ይታዘባል። ይህ የከፍታ ገዢ በሸለቆው ውስጥ ካለው ግርግርና ትናንሽ ፍጥረታት ጋር አይፎካከርም። ይልቁንም የማንንም ይሁንታ ሳይጠብቅና በራሱ ሕግ እየተመራ ሌሎች ማየት የማይችሉትን ሩቅ አድማስ ይመለከታል። ሌሎች ጊዜና ሁኔታዎች በገፉ ቁጥር ሲቀየሩና ሲያረጁ፣ እሱ ግን ተፈጥሮ በሰጠችው ገጸ በረከት አማካኝነት በእሳት በተፈተነ የለውጥ ሂደት ውስጥ አልፎ ራሱን ያድሳል። ብቻውን ይበራል እንጂ በውስጡ በጭራሽ ብቸኝነት አይሰማውም። ይህ ንስር ነው፣ የከፍታው ጥንታዊና ድምፅ አልባ መሐንዲስ። ለዘመናት የሰው ልጅ ንስርን በአድናቆትና በክብር ሲመለከት ቢኖርም የዚህን ታላቅ ፍጡር ምስጢራዊ ጥንካሬ ለመረዳት ግን በጥልቀት የመረመሩት ጥቂቶች ብቻ ናቸው። ዛሬ የምናየውና የምንማረው ስለ አንድ ወፍ ተራ ተፈጥሮ ሳይሆን በውስጣችን ያለውን ጥንካሬ የምንጠቀምበትን ጥልቅ የሕይወት መመሪያ ነው። ስለዚህ በውስጣችሁ ያለውን ንስር ጥቅም ላይ ለማዋል ለራሳችሁ ዕድል ስጡት። ይህ ታላቅ ጉዞ የሚጀምረው ከጡንቻ ጥንካሬ በፊት ዓለምን ከሚመለከትበት ልዩ ብቃቱ ነው። የንስር እይታ ተራ የተፈጥሮ ስጦታ ብቻ ሳይሆን ለታላቅ ዓላማ የተዘጋጀ የረቀቀ ጥበብ ጭምር ነው። አንድ ንስር ከ3 ኪሎ ሜትር ርቀት ላይ ሆኖ በሳር ውስጥ የምትሽሎከለክን አንዲት ትንሽ ጥንቸል ለይቶ መመልከት ይችላል። ይህንንም ሊያደርግ የሚችለው በዓይኑ ውስጥ በየካሬ ሚሊሜትሩ 1 ሚሊዮን የሚሆኑ ብርሃን አመንጪ ሴሎች ስለሚገኙና ይህም ከኛ ከሰው ልጆች እይታ በ5 እጥፍ ስለሚበልጥ ነው። ንስር የሰው ልጅ ዓይን ሊያየው የማይችለውን አልትራቫዮሌት ብርሃን ጭምር የመለየት ብቃት አለው። ሌሊት ላይ ጨለማው ለሌሎች ፍጥረታት መሸሸጊያ በሚሆንበት ሰዓት ለሱ ግን እንደ ቀን ብርሃን ግልጽና ብሩህ ሆኖ ይታየዋል። ነገር ግን ይህ ትምህርት ስለ ንስር ዓይን ባዮሎጂያዊ ስሪት ብቻ ሳይሆን ስለ ዓላማ ጽናትና ስለ ትኩረት ጥንካሬ ወይም ፎከስን ጭምር ነው። ሄለን ኬለር በአንድ ወቅት ዓይነ ስውር ከመሆን በላይ የከፋው ትልቁ ነገር ዓይን ኖሮ ግን ራእይ ማጣት ነው ስትል እንደተናገረችው፣ ዛሬ እኛም በመረጃ ባህር ውስጥ ሰጥመን ሳለ የሕይወት ትርጉም ግን ጠፍቶብናል። ንስር የውስጥ እይታችንን እንድናሰለጥንና ካጋጠሙን የዛሬ ችግሮች ባሻገር ያለውን ሩቅ ግብ እንድንመለከት ያስተምረናል። ራእያችሁ ግልጽ ሲሆን የዓለም ግርግር ለታሪካችሁ እንደ ዳራ ብቻ ያገለግላልና ቆም ብላችሁ ራሳችሁን ጠይቁ። እያያችሁ ያላችሁት አፈርና ሳሩን ነው ወይስ በስተመጨረሻ የምታገኙትን ሽልማት? አንድ ንስር ይህንን ራእዩን ለማሳካት ግን ከታች ካለው መንጋ መለየትና የከፍታውን ብቸኝነት መላመድ ይኖርበታል። ንስሮች ከመንጋ ጋር አይኖሩም፣ እንዲሁም ከድንቢጦች ወይም ከቁራዎች ጋር ጓደኝነት አይመሰርቱም። አዳኝ ሊደርስባቸው በማይችልበትና አየሩ እጅግ ስስ በሆነበት በ10,000 ጫማ ከፍታ ላይ ብቻቸውን በልበ ሙሉነት ይበራሉ። ይህ ሁኔታ የንስር ብቸኝነት ወይም ኤግልስ ሶሊቲዩድ ተብሎ ይጠራል። ታዋቂው የፈጠራ ሰው ኒኮላ ቴስላ ብቻችሁን ሁኑ፣ የፈጠራ ምስጢር ያለው እዚያ ላይ ነው፣ ብቻችሁን ስትሆኑ ነው አዳዲስና ታላላቅ ሐሳቦች የሚወለዱት ሲል እንደመከረን፣ ንስር ይህንን እውነት በተግባር ይኖረው። ሰላሙንም የሚያገኘው በብቸኝነት ወይም አይሶሌሽን ውስጥ ሆኖ ራሱን ሲያዳምጥ። ብዙዎቻችን ለብቻ መሆንን እንደ ፍርሃትና እንደ ባዶነት እንመለከተዋለን። ነገር ግን ንስር የሚያስተምረን ከመንጋው ተለይታችሁ ወደ ከፍታ ስትወጡ ከነፍሳችሁ ጋር እንዳትገናኙ የሚያደርጋችሁ የዓለም ጫጫታ እንደሚቀንስ ነው። እዚያ ከፍታ ላይ ነው የምትጸልዩት፣ የምታቀዱትና የውስጣችሁን ድምፅ በትክክል የምታዳምጡት። ከመንጋው ተለይታችሁ ወደ ከፍታ ለመውጣት አትፍሩ። ከፍ ባለ ቁጥር አብሮ የሚበረው የመንጋ ቁጥር ቢቀንስም የምታገኙት የግልጽነትና የጥንካሬ መጠን ግን እጅግ የላቀ ይሆናል። ምክንያቱም ብቸኝነት ማለት ባዶነት ሳይሆን እውነተኛ ጥንካሬ የሚቀመርበት የነፍስ ላብራቶሪ ነውና። ይህ በብቸኝነት ከፍታ ላይ የሚገነባው ጥንካሬ ደግሞ ወደፊት ለሚመሰረተው ጽኑ ቃል ኪዳን ትልቁ መፈተኛ ነው። ይህ ፍጥረት ጎጆ ከመስራቱና ቤተሰብ ከመመስረቱ በፊት እጅግ ጥልቅ የሆነ የባህሪ ፈተና ያካሂዳል። ሴቷ ንስር ወደፊት አብሯት የሚኖረውን ወንድ ንስር ታማኝነትና ብቃት ለመፈተሽ አንዲት እንጨት ከአፏ አውጥታ ከከፍተኛ ቦታ ላይ ወደ ታች ትጥላለች። ወንዱ ንስር ያቺ እንጨት መሬት ሳትነካ በአየር ላይ ቀድቦ መያዝ የሚጠበቅበት ሲሆን
ይህ ድርጊት ደግሞ በተደጋጋሚና ከተለያዩ ከፍታዎች ላይ ይከናወናል። ሴቷ ንስር ይህን የምታደርገው ለከንቱ ፈተና ሳይሆን ነገ ግልገሎቿ ከጎጆው ቢወድቁ ወንዱ ንስር በአየር ላይ ቀልቦ ሊያድናቸው እንደሚችል በተግባር ማረጋገጥ ስለምትፈልግ ነው። ኃላፊነቱን እንደሚወጣና ለጋራ ቤተሰቡ ዋስትና እንደሚሆን በተግባር ካረጋገጠች በኋላ ብቻ በጋራ ጎጆ መስራት ይጀምራል። ሊዮናርዶ ዳቪንቺ መቃወም መጀመሪያ ላይ እንጂ መጨረሻ ላይ ከባድ ነው እንዳለው ንስር የሚያስተምረን በባዶ ተስፋ ላይ ሳይሆን በተረጋገጠ ታማኝነት ላይ ሕይወትን የመገንባትን ጥበብ ነው። ሕይወታችሁን አሳልፋችሁ ከመስጠታችሁ በፊት ትስስራችሁን በተግባር ፈትኑ። ምክንያቱም ዘላቂ መሰረት የሚገነባው በስሜት ሳይሆን በአስተማማኝና በተረጋገጠ አጋሪነት ላይ ብቻ ነውና። ነገር ግን ያ ግርማ ሞገስ ያለው ንስር እንኳን የውድቀትና የድካም ወቅቶች ያጋጥሙታል። በንስር ሕይወት ውስጥ ብዙዎቻችን የማናውቀው አንድ አስፈሪና አስገራሚ ምስጢር አለ። ዕድሜው 40 ዓመት አካባቢ ሲደርስ ያለ ረጅም ዘመን ሲያገለግለው የነበረው ጽኑ ጥፍሩ መዛል ይጀምራል። ምንቃሩም እጅግ ረዝሞና ታጥፎ ወደ ደረቱ በመጠምዘዝ ምግብ መመገብ እንዳይችል ያደርገዋል። ላባዎቹም ቢሆኑ በክብደትና በቆሻሻ ስለሚሞሉ በረራው ሸክም ይሆንበትና በሞትና በሕይወት መካከል ይቆማል። በዚህ አስቸጋሪ ወቅት ንስሩ ሁለት ምርጫዎች ብቻ ይኖሩታል። ወይ ተስፋ ቆርጦ ሞትን መጠበቅ ወይም ደግሞ አስቸጋሪና ፈታኝ የሆነው የለውጥ ሂደት ወይም ሞልቲንግ ውስጥ አልፎ ዳግም መወለድ ናቸው። ንስሩ ዳግም ለመኖር ሲወስን ወደ ተራራው ጫፍ በመውጣት ለ150 ቀናት የሚቆይና ከፍተኛ ድፍረትን የሚጠይቅ የእድሳት ጊዜ ይጀምራል። አሮጌውንና የታጠፈውን ምንቃሩን ከድንጋይ ጋር በማጋጨት ይነቅለዋል። አዲሱ ምንቃር እስኪበቅልለት ድረስም በትዕግስት ይጠብቃል። ከዚያም በዚያ አዲስ ምንቃሩ አሮጌ ጥፍሮቹን አንድ በአንድ ይነቅላል። በመጨረሻም የከበዱትን አሮጌ ላባዎቹን እየነጨ አዲስ ላባ እስኪወጣለት ድረስ ደም እየፈሰሰው በታላቅ ዝምታና ጽናት ይጠብቃል። ታዋቂው ጂም ሮን ረጅም ዕድሜ መኖር ከፈለጋችሁ ለመለወጥ ፈቃደኛ መሆን አለባችሁ እንዳለው ንስር የሚያስተምረን ለውጥ ለስላሳና ቀላል ሂደት ሳይሆን አሮጌውን ማንነት የመሸኘት አስቸጋሪና አድካሚ ጉዞ መሆኑን ነው። የትላንት ውድቀታችሁንና አሮጌ ትውስታችሁን እንደ ከባድ ላባ ተሸክማችሁ መንገዳችሁ መክበድ የለበትም። ዛሬን ለማሸነፍና ስኬታማ ለመሆን የማያገለግላችሁን አሮጌ አመለካከት እንደ ምንቃር ሰብሮ መጣል የግድ ይላችኋል። አሮጌውን ማንነት አውልቆ የጣለ ንስር አዲሱን ኃይሉን የሚጠቀመው እንደ ቀድሞ በመታገል ሳይሆን ተፈጥሮን በሚረዳ ጥበቡ ነው። ተራ ወፎች አየር ላይ ለመቆየትና ወደፊት ለመጓዝ ክንፎቻቸውን ያለማቋረጥ ያገበግባሉ። በዚህም ራሳቸውን ለከፍተኛ ድካም ይዳርጋሉ። ንስር ግን ከዚህ ይለያል። የተፈጥሮ የፊዚክስ ሊቅ ነው ልንለው እንችላለን። ንስር ጉልበቱን በከንቱ ከመጨረስ ይልቅ አየር ላይ የሚፈጠረውን የሙቀት ሞገድ በዝምታ ይጠብቃል። ሞቃት አየር ወደ ላይ የሚወጣበትን ያንን ስውር ኃይል በሚገባ በመረዳት ክንፎቹን ዘርግቶና ያለምንም ልፋት በሰማይ ላይ ይንሳፈፋል። ንስር አየሩን አይታገልም። ይልቁንም የአየሩን ተፈጥሯዊ ኃይል እንደ ሞተር በመጠቀም ያለምንም ድካም ወደ ሰማይ ይወነጨፋል። ቪክቶር ፍራንክል በማነቃቂያውና በምላሹ መካከል አንድ ክፍተት አለ። በዚያ ክፍተት ውስጥ ምላሻችንን የመምረጥ ኃይላችን ይገኛል እንዳለው ንስር ያንን ክፍተት ወይም የአየሩን ሞገድ የመጠቀም ጥበብን በሚገባ ያውቃል። እናንተም መታገሉን አቁም። መቆጣጠር በማትችሉት ነገር ላይ ጉልበታችሁን አታባክኑ። ከዓለም ነባራዊ ሁኔታ ጋር ተጣጣሙ። የራሳችሁን የስኬት ሞገድ ፈልጉና ብረው። ምክንያቱም ያለ ድካም ታላቅ ውጤት ማግኘት የሚቻለው በግልጽ ራዕይና በስልታዊ ትዕግስት ብቻ ነውና። ንስር በጉልበቱ ብቻ ሳይሆን በራዕዩ፣ በእድሳቱ፣ በብቸኝነቱና ነፋስን በሚጠቀምበት ጥበቡ ኑሮውን የሚያሸንፈው። አሁን ይህ አስተሳሰብ በውስጣችሁ አለ። ስለዚህ አርቃችሁ እዩ። ራሳችሁን በድፍረት አድሱ። አየሩ ሲሳሳና መንገዱ ሲጠብ ብቻችሁን ለመውጣት አትፍሩ። ከሁሉም በላይ ደግሞ የሕይወትን ነፋስ ተጠቅሞ መንሳፈፍን ተለማመዱ። ዛሬ በተራራው ጫፍ ላይ ጥላችሁት የምትወርዱትና ለጉዟችሁ ሸክም የሆነባችሁ ያ ያረጀው ከባድ ሸክማችሁ ምንድን ነው? ሐሳባችሁን በኮሜንት አጋሩ። እንደ ንስር ቤተሰቦች አብረን እንነሳ። ቪዲዮ ውስጣችሁን ከነካው ላይክ እና ሰብስክራይብ በማድረግ የጉዟችን አባል ሁኑ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።